ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በሶስት ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የፋርስ ባሕረ ሰላጤ ሀገሮች አሜሪካም ጦርነቱን አጠናክራ እንድትቀጥል መጠየቃቸው ተነገረ። በሳውዲና በተባበሩት አረብ ኤሚሬትስ የሚመሩት የባሕረ ሰላጤው ሀገሮች ኢራን ሙሉ በሙሉ መሸነፏ እስኪረጋገጥ ጦርነቱ እንዲቀጥል ፕሬዝዳንት ትራምፕን መጠየቃቸው ታውቋል። የሀገሮቹ ባለሥልጣናት በዝግ ስብሰባ መቀመጣቸውን ተከትሎ ባወጡት መግለጫ የኢራን አገዛዝ ለቀጠናው እጅግ አደገኛ መሆኑን ገምግመዋል። እናም ምንም እንኳን አንዳንዶቹ ሀገሮች ጦርነቱ ዛሬውኑ እንዲጠናቀቅ ቢፈልጉም የኢራን አገዛዝ ሳይወድቅ ግን ማብቃቱ ዞሮ ዞሮ አደገኛ መሆኑን ገልጸዋል። ይህ በእንዲህ እንዳለ በሊባኖስ ከሄዝቦላህ ጋር በተካሄደ ውጊያም 4 የእስራኤል ወታደሮች መገደላቸውን የሀገሪቱ ጦር ኃይል ገልጧል። ለጊዜው የሦስቱን ወታደሮች ስም ዝርዝር ይፋ ያደረገ ሲሆን ናኦም ማድሞኒ የ22 ዓመት ወጣት፣ ሁለተኛው ቤን ኮህን ዕድሜ 21፣ ማክሲም ኤንቲስ ዕድሜ 21። ከሞቱት በተጨማሪ 2 ወታደሮች ክፉኛ መቁሰላቸውን አክሏል። ወታደሮቹ በቅርብ ርቀት ከሄዝቦላህ ጋር ውጊያ መቅጠማቸውን ተከትሎ እንደተገደሉና ከሄዝቦላህ በኩል በርካታ ተዋጊዎቹ መገደላቸውን ዘገቦች አመልክተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ጦርነት ከግማሽ በላይ መጠናቀቁን ለአንድ የአሜሪካ መገናኛ ብዙሃን ገልጸዋል። በጦርነቱ በሺዎች የሚቆጠሩ የኢራን አብዮታዊ ዘብ አባላት መገደላቸውንም አመልክተዋል። የኢራን ዘመቻ ዓላማ የሥርዓት ለውጥ ለማድረግ አለመሆኑን የጠቀሱት ኔታንያሁ ሆኖም አገዛዙ ከውስጡ እንደሚፈርስ እምነታቸውን ገልጸዋል። ይህ በእንዲህ እንዳለ ሌሊቱን በኢራን ዋና ከተማ ቴሄራን በተፈጸመ ድብደባም ከተማው በከፊል በጨለማ መዋጡን ዘገቦች አመልክተዋል። የአሜሪካ ጦር ሌሊቱን በኢራን ሁለተኛ ትልቅ ከተማ ኢስፋሃን በሀገሪቱ የጥይት ማከማቻ ጣቢያ ላይ ሰፊ ጥቃት መፈጸሙን ተከትሎ ከፍተኛ ፍንዳታ ሲሰማ ማደሩን ገልጧል። በሌላ ዜና የኢራን ፓርላማ በሆርሙዝ የሚተላለፉ መርከቦች ላይ ቀረጥ ለመጣል የሚያስችል ረቂቅ ሕግ ማጽደቁ ተነግሯል። የፋርስ ዜና ወኪል ባሰራጨው ዘገባም የሕጉ መጽደቅ በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሁሉም ሀገሮች በባህር ወሽመጡ እንዳይተላለፉ እንደሚያደርግ አመልክቷል። የአሜሪካ መከላከያ ሚኒስቴር ባለሥልጣናት ማምሻውን በሰጡት መግለጫም የኢራን አዲሱ አመራር በብልህነት የተባለውን ስምምነት እንዲፈጽም አለዚያ የአሜሪካ ወታደራዊ ዘመቻም ከስካሁኑ በከፋ ሁኔታ እንደሚቀጥል አስጠንቅቀዋል። አንድ ወር ባስቆጠረው ጦርነት ከ150 ሺህ በላይ የኢራን መርከቦች መወገዳቸውንና ከ11 ሺህ የሚልቁ ኢላማዎች መመታታቸውን ገልጸዋል። የአሜሪካም የአየር የበላይነት ቢ52ን የመሳሰሉ ከፍተኛ መጠን ያላቸው ቦምብ ተሸካሚ የጦር አውሮፕላኖች ኢላማቸውን እያነፈነፉ ለማደባየት በር እንደሚከፍትላቸው ጠቅሰዋል። በዛሬው ዕለት ከተሰሙ መረጃዎች መካከል ኢራን 2 ዜጎቿን በሞት የቀጣችበት ይገኝበታል። ሁለቱ ኢራናውያን ሕዝብ በሚሰበሰብባቸው ስፍራዎች የሽብር ጥቃት ለመፈጸም ሲዘጋጁ መያዛቸውን በመዘርዘር የሀገሪቱ ጠቅላይ ፍርድ ቤት የሞት ቅጣት በይኖባቸዋል። የኢራን ጦርነት ከጀመረ ወዲህ በሀገሪቱ የሞት ፍርድ እየጨመረ መሆኑን የሰብአዊ መብት ቡድኖች ይገልጻሉ።
የእስራኤል ጦር ባለፉት 24 ሰዓታት ኢራን ውስጥ 230 ጥቃቶች መፈጸሙን ሲያስታውቅ ሄዝቦላህ በደቡባዊ ሊባኖስ የክርስቲያን መንደር ተቆጣጥሮ ወደ እስራኤል ሮኬት እያስወነጨፈ መሆኑን አመልክቷል። መንደሩን በኃይል ከያዘ በኋላ ከዚያ ሆኖ ሮኬት ይተኩሳል፣ የሽብር ጥቃት ይፈጽማል ሲል ከሷል የእስራኤል ጦር። ይህ በእንዲህ እንዳለ እስራኤል ከአረብ ሀገሮች ጋር ኅብረት እየፈጠረች መሆኗን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። ኔታንያሁ በካቢኔ ስብሰባ ላይ ዛሬ ባሰሙት ቃል በኢራን ጦርነት አረብ ሀገሮችን ከጎናቸው ማሰለፍ የሚያስችል ኅብረት እየፈጠሩ መሆናቸውን ገልጸዋል። ከአረብ ሀገራት መሪዎች ጋር የሚስጥር ውይይት ማካሄዳቸውንና የኢራን አገዛዝን አደገኛነት በሚገባ መረዳታቸውን ጠቅሰዋል። እናም ከእስራኤል ጋር በአንድ ግንባር ተሰልፈው አገዛዙን ጨርሶ ማስወገድ አማራጭ የሌለው እርምጃ እንደሆነ ከመግባባት መደረሱን አመልክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብዙዎችን ያስገረመ ጽሑፍ አሰራጭተዋል። ዛሬ ከአሜሪካ ጎን አልቆምም ያሉ ምዕራባውያን ሀገራት በሆርሙዝ መዘጋት ሳቢያ የጀት ቤንዚን መቸገራቸውን ተከትሎ ትራምፕ ከፈለጋችሁ ከአሜሪካ ግዙ፣ አለዚያ ሂዱና ሆርሙዝን አስከፍታችሁ ውሰዱ የሚል አስተያየት ሰጥተዋል። አሜሪካም በቂ ትርፍ ነዳጅ ስላላት ከኛ መግዛት ትችላላችሁ፣ ወይም ደግሞ ድፈሩና ሆርሙዝን አስከፍቱ፣ አሜሪካ ከእንግዲህ አትረዳችሁም፣ ለራሳችሁ መፋለምን መልመድ መጀመር አለባችሁ፣ አሁን ኢራን ተመታለች፣ ከባዱ ክፍል ስለተወገደ ሄዳችሁ ነዳጃችሁን ውሰዱ ብለዋል። በሌላ ዜና የኢራን ጦርነት የአረብ ሀገሮችን ለ186 ቢሊዮን ዶላር ወጪ እንደዳረጋቸው አንድ የተባበሩት መንግስታት ከፍተኛ ባለሥልጣን ገልጸዋል። በአንድ ወር ጦርነት 186 ቢሊዮን ዶላር እንዲሁም ከ3 ሚሊዮን በላይ ከሥራ ውጪ ማለትም ሠራተኞች ከሥራ ውጪ እንዲሆኑ መገደዳቸውንም ጠቅሰዋል። በሆርሙዝ ሰርጥ የሚደረግ የመርከቦች ምልልስ 70 በመቶ መቀነሱንና የነዳጅ ዋጋም ከ72 ዶላር በበርሜል ወደ 120 ዶላር ገደማ መድረሱን አነጻጽረዋል። ኢራቅ፣ ሊባኖስና ሶሪያን ጨምሮ 4 ሚሊዮን ሕዝብ ለድህነት እንደሚጋለጥና በሊባኖስ ብቻ 1 ሚሊዮን ሕዝብ መፈናቀሉን ገልጸዋል። 325 ትምህርት ቤቶች ወደ መጠለያ መቀየራቸውን ቻይናና ፓኪስታን በሌላ በኩል ሰላምና መረጋጋት የሚያመጣም ባለ 5 ነጥብ የሰላም ሐሳብ ማቅረባቸው ተሰምቷል። የቻይናና ፓኪስታን ውጭ ጉዳይ ሚኒስትሮች በአስቸኳይ ግጭት ቆሞ የሰላም ንግግር እንዲጀመር፣ የኢራንና የባሕረ ሰላጤው ሀገሮች ጸጥታና ሉዓላዊነት እንዲከበር፣ በሰላማዊ ሰዎችና ወታደራዊ ባልሆኑ ተቋማት ላይ የሚፈጸም ጥቃት በአስቸኳይ እንዲቆም እንዲሁም የሆርሙዝ መተላለፊያ ደህንነት እንዲጠበቅ የሚሉ የሰላም ሐሳቦችን ማቅረባቸው ታውቋል። ሁለቱ አገሮች ዛሬ ይፋ ባደረጉት በዚህ የሰላም ሐሳብ ላይ ከሚመለከታቸው ወገኖች እስካሁን የተሰጠ ምላሽ የለም። ይህ በእንዲህ እንዳለ የኢራን ጦር በቀጠናው ባሉ የአሜሪካ ቴክኖሎጂ ኩባንያዎች ላይ ጥቃት ለመፈጸም ሲዝት የኩባንያዎቹ ሰራተኞችና በአቅራቢያ የሚገኙ ነዋሪዎች ለቀው እንዲወጡ አስጠንቅቋል። በቀጠናው የሚገኙ የአሜሪካ 15 ኩባንያዎች ኢላማ ይሆናሉ ብሏል። ቦይንግ፣ ቴስላ፣ ጉግል እና ሜታን ጨምሮ በመካከለኛው ምስራቅ የሚንቀሳቀሱ የአሜሪካ ኩባንያዎች። ኢራን በሌላ በኩል የመድኃኒት ኩባንያዎችን ኢላማ አድርጋለች ያለቻትን እስራኤልን ማውገዟ ታውቋል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ የጦር ወንጀለኞች ያሏቸው አሜሪካና እስራኤል ያለምንም ሀፍረት የመድኃኒት ኩባንያዎችን እየደበደቡ ናቸው ብለዋል። እስራኤል አቅም የሌላቸውን ፍልስጤማውያንን የገጠመች መስሏት ከሆነም ተሳስታለች። እጅግ ከባዱ ጦር ኃይላችን ወራሪዎችን ልክ ያስገባቸዋል በማለት ገልጸዋል። ሆኖም ሚኒስትሩ የትኞቹ የመድኃኒት ኩባንያዎች እንደተመቱ በዝርዝር አልገለጹም። ይህ አዋዜ ነው። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን
እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና።